ኦኬ አም እንደምን አላችሁ መለያ ሀገራችን ህዝቦች በየትኛውም ዓለም የምትገኙ ዮሐንስ ነኝ። እንግዲህ አ፣ አሁን በአንዳንድ ከረንት በሆኑ ቶፒኮች ጉዳይ ለማውራት ነው የመጣሁት። እሱም ያው ትግራይ ላይ እየተከሰተ አ፣ ረሃብ አለ እና ይሄ ረሃብ ካራክተሪስቲክሱ ምን ይመስላል የሚለውን ነገር ለማየት ነው። እንግዲህ ሁላችን እንደምናውቀው አገራችን ከቅርብ ጊዜ ወዲያት የጦርነት ማከማቻ አም፣ የክራይሲስ የኢንፍሌሽን የተለያዩ ግጭቶች የሚስተናገዱባት አካባቢ ሆናለች እና ላይክ የአዲሱ ገቨርንመንት ኢትዮጵያ ላይ ከመጣ በኋላ ስፔሻሊ ትግራይ እና እኔን ይጻረሩኛል ብሎ ያሰባቸውን ህወሓትን ታርጌት በማድረግ ቀጥሎ የሻዕቢያን ሰራዊትን በማስገባት የሀገሪቷን ሚሊተሪ በመጠቀም መጠነ ሰፊ የሆነ ጦርነት በትግራይ አካሂዷል። በዛም ጦርነቱ ትግራይ ላይ ይደረግ እንጂ እንግዲህ ጦርነት የሚዋጋ ሰው አለ። ስለዚህ ከአፋርም፣ ከሶማሌም፣ ከደቡብም፣ ከኦሮሚያም፣ ከአዲስ አበባም ከተለያዩ የሀገሪቱ አካባቢዎች የመጡ በዛ በትግራዩ ጦርነት ሲዋጉና ሲወጉ እየተገደሉ አሉ። አካላታቸው የጎደለ አለ። ብዙ ብዙ ብቻ ግፎች ተፈጽመዋል። ያም አሁን ከትግራይ ቀጥሎ ወደ አማራ ክልል አማራ ክልል ደግሞ አሁን በተራው በተለያዩ ቦታዎች ላይክ የድሮን ጥቃቶች ጭፍጨፋው ምኑ ቀጥሏል እና አጠቃላይ ሀገሪቷ ላይ የሚታየው ነገር የፖለቲካ ስቴቢሊቲ የሌለበት አገር ሆኖ እና አሁን ምንድነው ይሄ እየተከሰተ ያለው ረሃብ ሰው ሰራሽ ረሃብ ነው ወይስ ደግሞ ናቹራል ረሃብ ነው? ናቹራል ረሃብ በክላይሜት ቼንጅ የሚመጣ ነው። ክላይሜት ላይክ ውሃ በማይኖርበት ጊዜ ዝናብ ምናምን እንደዚህ አይነት ነገሮች ሲጠፉ የሚከሰት ነገር ነው የናቹራል ረሃብ። ነገር ግን እስቲ አንዳንድ ሊትሬቸሮች ምን እንደሚሉ እናውራ። ስለ አርቲፊሻል ረሃብ ማለት ነው ወይ ደግሞ ማንሜድ ረሃብ የሚባለው እንዴት አድርጎ ነው ሊመጣ የሚችለው ነው። እና አንደኛው ኮዙ ምንድነው? ኮንፍሊክት ነው። ኮንፍሊክት ኮንፍሊክት እና ጦርነት ነው። ኮንፍሊክት እና ጦርነት ባለ ጊዜ እንደዚህ አይነት ረሃብ መፈጠሩ አይቀርም። ምክንያቱም አንደኛ የአግሪካልቸር ኢንፍራስትራክቸሮች እንትን ይላሉ፣ ይዳከማሉ። በሁለተኛ ደረጃ ደግሞ ዲስፕሌስመንት ነው። ዲስፕሌስመንት አሁን በምዕራብ ትግራይ በተለያዩ አካባቢዎችም በሀገሪቷ ያሉ ዜጎች በጦርነት ምክንያት ሀገራቸውን ለቀው ሂደዋል። ማነው ሴትል የሚያደርጋቸው? ሴትል የሚያደርጋቸውም ራሱ የለም። እነዚህን ሰዎች እንግዲህ በሀገራቸው እያሉ ያርሳሉ፣ ይቆፍራሉ፣ ያጭዳሉ፣ ምን ይላሉ። ስለዚህ አትሊስት ራሳቸውን ለመመገብ የሚያስችላቸው ሴናሪዮ ነበረ። አሁን ግን ራሳቸውን መመገብ የሚችሉበት ሴናሪዮ ላይ አይደለም ያለው። ምክንያቱም ድሮን ነው እየወረደ ያለው፣ ከባባድ መሳሪያ ነው እየወረደ ያለው። አካባቢያቸውን ለቀው ነው እነዚህ ሰዎች የሚሄዱት። በሚያርፉበት ቦታ ላይ ደግሞ ከእንደገና አዲስ ሴትልመንት ነው። ምን አይነት ቦታ ነው የሚያገኙት ምናምን እሱን አምላክ ብቻ ያወቀው፣ ሰው ሊያውቀው አይችልም። ከሀገራቸው ይወጡ አሉ። በሱዳን እስከዛሬ ድረስ ተፈናቅለው የሚኖሩ ኢትዮጵያውያን ዜጎች አሉ። እና እነዚህ ሰዎች እንግዲህ ጎርፍም የሚወስዳቸውም አሉ። ብዙ ነው ያየነው። ጎርፍ የሚወስዳቸው አሉ። አውሬ የሚበላቸው አሉ። አውሬ የሚያሳዳቸው አሉ።
የበሽታው ምናምን ነገር አይነገርም። ምግብ በማጣት የሚያልቀው ያለው በቃ ለጆሮ እና ለህሊና የሚከብድ ነው ያለው። የምንሰማው የምናያቸው ነገሮች እነዛ ናቸው። ስለዚህ ከ2018 ጀምሮ በፈረንጆች ነው የማወራው ወይ ደግሞ በኢትዮጵያ ከ2010 ጀምሮ እየተከሰቱ ያሉ ነገሮች አጠቃላይ ከምን ጋር የተያዙ ናቸው ሲባል አንደኛ ኮንፍሊክት ነው። ኮንፍሊክቱን ተከስቶ የመጣ ጦርነት አለ። በዛ ጦርነት የተነሳ ሰዎች ሀገራቸውን ለቀው እየወጡ ነው። ኢቭን ሀገራቸው ራሱ ላይ ቢሆኑ ማረስ የሚችሉበት ማረም፣ መዝራት እነዚህን የመሳሰሉ የአግሪካልቸር ፕሮሰሶች ማድረግ የሚችሉባቸው ሴናሪዎች ላይ አይደለም። በዛ የተነሳ ምን ተከስተዋል ማለት ነው? አደገኛ የሆነ እንትኖች ተፈጥረዋል። ረሃቦች ተፈጥረዋል። ሌላኛው ደግሞ ኢኮኖሚክ ፖሊሲ ነው። ኢኮኖሚክ ፖሊሲ በራሱ ምን ያመጣል? ኢንፍሌሽን ያመጣል። አሁን ኢትዮጵያ ውስጥ ኢምፕሊመንት እንዲደረግ የተደረገ የዶላር ቱ መኒ የኢትዮጵያ ብር ማለት ነው። ዶላር ቱ ብር የዛ ኢንፍሌሽን ኢንቴንሲቲው ምን ሆኗል ማለት ነው? ደክሟል። ያ ነገር ምንድን ነው የሚያደርገው? ፕሮዳክሽን በሌለበት ሀገር፣ አግሪካልቸር ላይ ዲፔንድ ያደረገ ኢኮኖሚ ባለበት ሀገር ይሄ ምንድን ነው የሚያደርገው? አሁን ገዢው ወደ ማርኬት በሚሄድበት ጊዜ ማርኬት ላይ ያለው ቁሳቁስ ወይ ደግሞ ሊገዛው የሄደው ነገር ፕራይሱ ምን ይሆንበታል? ከፍ ይልበታል። የሰውየው ገቢ ደግሞ ኮንስታንት ነው። ስለዚህ መግዛት ስለማይችል ያ ሰውዬ ምንድን ነው የሚያደርገው ማለት ነው? ሌትስ ሴይ 50 ኪሎ ስንዴ ለመግዛት አስቦ ወጥቶ ኢንፍሌሽኑ ሲያጋጥመው 10 ኪሎ ወይ 15 ኪሎ ብቻ ነው ይዞ ወደ ቤቱ የሚሄደው። መግዛት የሚችለው በዛ ነው። ስለዚህ ያችን ይዞ ደግሞ ለራሱና ለቤተሰቡ ለልጆቹ ምናምን ነገር እንትን ሊል ነው እንግዲህ ሊመገብ ነው ማለት ነው። ያ በፊት ቁርስ፣ ምሳ፣ ራት ሲበላ የነበረ ሰውዬ አሁን ግን ወደ ምን እየመጣ ይመጣል ማለት ነው? ኦንሊ ምሳውን ብቻ በልቶ ራቱን የሚዘልበት ሴናሪዮ፣ ቁርሱን የሚዘልበት ሴናሪዮ እየተፈጠረ ነው የሚመጣው። ኢንፍሌሽኑ ራሱ የሚፈጥረው ማለት ነው። በዛ በኢንፍሌሽን አማካኝነት ደግሞ የሀገሪቷ ምርት እነ ስንዴ፣ ገብስ፣ እነ በቆሎ ምናምን የሚባሉት ኢንተርናሽናል ማርኬት ላይ የሚኖራቸው ዋጋ ደግሞ ይረክሳል። ቢኮዝ ኦፍ ኢንፍሌሽን ማለት ነው። ቢኮዝ ኦፍ ኢንፍሌሽን። ስለዚህ ከኢንተርናሽናል በኩል ያለው ነገር ዲማንዱ ይጨምራል። ስለዚህ ኤክስፖርት የሚደረገው ነገር ምን ይሆናል ማለት ነው? ይጨምራል። ስለዚህ አገሬ ውስጥ የተመረተው ምርት እሱ በቂ ያልሆነ፣ ለኢትዮጵያ ሕዝብ በቂ ያልሆነ፣ ለምግብ ኮንሰምፕሽን በቂ ያልሆነ ኢንፍሌሽን በዶላር ዲቫሉዌሽን አማካኝነት ኢንፍሌሽን ደግሞ ሲገባበት የበለጠ መግዛት አይችሉም ሰዎች ካልገዙ ደግሞ ምንድን ነው የሚሆነው ማለት ነው? እነሱ መራባቸው አይቀርም። ቀጥሎ ያለው ግን ወደ ውጭ የሚላከው እንትን ሰብል ወይ ደግሞ ምርት ምን ይሆናል ማለት ነው? ቮሊዩሙ ይጨምራል። በዛ እንግዲህ ሴንትራል ገቨርንመንቱ ጂዲፒን ጨመርኩ ምናምን ነገር እያለ ሊፎክር ይችላል። ኢን ሚሊየንስ ኦፍ ሰዎች ግን እያስራበ ነው ያለው። ኢን ሚሊየንስ ኦፍ ሰዎች ኦን ዘ ኤክስፔንስ ኦፍ ሚሊየንስ ኦፍ ፒፕል እየራባቸው ነው ጂዲፒ ጨመረ ቀብጥርሶ የሚባል። ይህንን አሁን ኢኮኖሚስቶች ሊያስረዱት ይችላሉ። ኢኮኖሚክስ ስለማያውቅ ሰው ግን ይህንን ለመረዳት የምታስቡት ነገር እንዴት ነው? አሁን ፕሮዳክሽን ኮንስታንት ከሆነ ን የሚሸጠው የፕሮዳክቱ ፕራይስ በሚጨምርበት ጊዜ ገቢው ኮንስታንት ለሆነ ሰው ማለት ነው። ገቢው ኮንስታንት ለሆነ ሰው ምንድን ነው የሚያደርገው ማለት ነው? ቮሊዩም ይቀንሳል። የሚገዛውን አማውንት ይቀንሳል። ለዚህ አንድ መምህር 10,000 ብር ቢሆን ደሞዙ
በፊት 50 ኪሎ ጤፍ ለመግዛት ሌትስ ሴይ 7,000 ብር የሚጠይቀው ከነበረ የሚጠይቀው ከነበረ አሁን ግን በኢንፍሌሽኑ ምክንያት ወደ 9,000 ብር ከገባበት ምንድን ነው የሚያደርገው ማለት ነው? 50 ኪሎ ሲገዛ የነበረውን ወደ 30 ኪሎ ወደ 25 ኪሎ ዝቅ ያደርገዋል ማለት ነው። እንደዛ ነው የሚያደርገው። ምክንያቱም የሚያገኘው ገንዘብ ኮንስታንት ነው። ኦኬ፣ ገቢው አልጨመረማ። በዛ ነው ገቢው ስላልጨመረ ኮንስታንት ስለሆነ የሚገዛው ምን ይሆናል ማለት ነው? እያነሰ እያነሰ ይመጣል ማለት ነው። አሁን ዶሜስቲክ ማርኬት ላይ አንተ ማትገዛት ምርት እሷ ወዴት ነው የምትሄደው? ወደ ውጭ ሀገር ነው የምትሄደው። ኤክስፖርት ነው የምትደረገው። ምክንያቱም ዶላሩ ዲቫሉዌት ስለተደረገ ኢንተርናሽናል ማርኬት ላይ የሚኖረው ዋጋ ደግሞ ይቀንሳል። ስለዚህ ኢንተርናሽናል ማርኬት ላይ የሚያገኙት ሰዎች ያንን እቃ ባነሰ ዶላር ይገዙታል ማለት ነው። ይገዙታል። ስለዚህ ይሄ ምን ይፈጥራል ሲባል አሁን ለመንግስት በኤክስፖርት አማካኝነት ብር መጣለት ሊባል ነው፣ እንትን ዶላር አገኘ ሊባል። ያ ደግሞ ጂዲፒውን ጨመረው አይኤምኤፍ ምናምን ሆነ ነገር ሊጮሁ ነው እንግዲህ ተሰብስቦ ማለት ነው። ነገር ግን እዚህ ጋር ምን እየሆነ ነው ያለው? ዶሜስቲክ ማርኬቱ ላይ ምርት ስለሌለ በሚሊዮን የሚቆጠሩ ሰዎች ምን እንዲሆኑ ያደርጋቸዋል ማለት ነው? እንዲራቡ ያደርጋቸዋል ማለት ነው። ባይሰው ይሄ ረሃብ ገበሬው ጋር ብቻ አይደለም ያለው፣ ከተማ ውስጥ አለ፣ አዲስ አበባ ውስጥ አለ፣ ናዝሬት ውስጥ አለ፣ ዱከም ውስጥ አለ፣ አዋሳ ውስጥ አለ። በጣም ብዙ የሀገሪቷ ቦታዎች ውስጥ እነዚህ ረሃቦች ገብተዋል፣ ከተማ ውስጥ ገብተዋል አለ። ሰው በፊት 3 ጊዜ ሲበላ የነበረ ወይ ወደ 2 ጊዜ ይቀንሳል፣ ወይ ወደ 1 ጊዜ ይቀንሳል። ኢቨን ጃምፕም ሊያደርግ ይችላል። አሁን ባለው ሴናሪዮ ኦኬ፣ ጃምፕ ሊያደርግ ይችላል። ቀን ላይበላ ይችላል። ቀን ሙሉ ላይበላ ይችላል። እንግዲህ ነገም ካጋጠመው የሚኖርም አለ፣ ከተማ ውስጥ አለ ነው ምናል ትክክለኛ ዳታ ስላለ ከተማ ውስጥ አለ። በእንደዚህ አይነት ሴናሪዮ ሌላኛው ምንድነው? ኮራፕሽን ነው። ኮራፕሽን ነው እንግዲህ ለእርዳታ የሚመጡ በጣም ብዙ ገንዘቦች አሉ፣ በጣም ብዙ ምርቶችም አሉ። ላይክ የእርዳታ እህል አለ፣ የእርዳታ እህል አለ። ይህንን በየእርከኑ የሚሰርቁ የመንግስት ጃሪዎች አሉ። በየእርከኑ በየሰፈሩ በየቀበሌው በምን የሚሰርቁ አሉ። እነሱ ያንን ሰርቀው ምን ያደርጉታል? ወደ ኪሳቸው ውስጥ ይከቱታል። ህዝብ ምን ይሆናል? በረሃብ እያለቀ ነው። በቃ ዊፕ አውት እየሆነ ነው። ህዝባችን እያለቀ ነው፣ በረሃብ እያለቀ ነው። አሁን እነዚህ ሴናሪዎች ምንድን እያመጡ ነው? ሰዎች እየሞቱብን ነው። አንደኛ በሰው በምግብ በማጣት ሰዎች እየሞቱብን ነው አንደኛው። በሁለተኛ ደረጃ አሁን ሶሻል ዲስትራፕሽን በጣም በቃ ኤክስፓንድ አድርጓል። በሀገሪቷ በሙሉ ኤክስፓንድ አድርጓል ሶሻል ዲስትራፕሽን። ሎንግ ተርም ኢምፓክቱም ደግሞ ቀላል አይደለም። ምክንያቱም እነሱ ማደራጀት ከእንደገና እንዲያርሱ ማድረግ ከእንደገና ነገሮችን ፋሲሊቴት ማድረግ ምናምን እየተቻለ አይደለም። ምክንያቱም በየአካባቢዎቹ ደግሞ ጦርነት ስላለ ሰዎች መጥተው ሊያርሱ ሊያመርቱ ምናምን አይችሉም። አሁን በዚህ የተነሳ ምን ሆኗል ማለት ነው? አጠቃላይ ያለው ሴናሪዮ እጅግ በጣም እየከፋ ነው እየመጣ። የገፈቱ እንትኖች ትግራይ ነምበር 1 ነች፣ አማራ ክልል 2ኛ ነው፣ አፋር ክልል 3ኛ ነው፣ ሶማሌ ክልል 4ኛ ነው። ሌሎችም ክልሎች አሉ። ሁሉም ጋር ችግሩ ገብቷል። ነገር ግን እነዚህ ላይክ በጣም ሲቪርሊ አታክድ እየሆኑ ያሉ ግሩፖች ናቸው። አሁን
እዚህ ጋር አሁን ትልቁ በርደን ሆኖብን ያለው ይህንን ፕሮብሌም ሚቲጌት ለማድረግ በጣም ተቸግረን ያለ ነው የማህበረሰባችን አስተሳሰብ ነው። ማህበረሰባችን በአስተሳሰብ በጣም ተጎድቷል። ኤሊቶቻችን በአስተሳሰብ እየተጎዱ ናቸው። ሪስክ ማኔጅመንት የሚባል ፕሪንሲፕል ጭራሽ የላቸው። እያንዳንዱ ኤሊት ከፍተኛው ጭንቀቱ የማህበረሰቡን ችግር ሶልቭ ማድረግ ሳይሆን እያንዳንዱ ኤሊት በጣም እየተጨነቀ እየተቸገረ ያለው በምንድን ነው ሲባል እንዴት አድርጎ ነው የፖለቲካል ዊን የሚያገኘው? how to get like political win ነው። ከዛ ሊፎክር ነው። ሌላ ነገር የሚያደርገው ነገር የለም። ሊሸልል ሊፎክር ምናምን ነገር ነው እንጂ it's like ሎንግ ተርም እቅድህ ምንድነው ምናምን ነገር ብትለው ራሱ ሊያስቀምጠልህ የሚችል ሰው የለም። አሁን ምሁር ለምትባሉት አካላቶች መናገር የምፈልገው ነገር አለ። እኔ ምሁር ብዬ የማስበው it's like ሁለት ግሩፕ ነው ምሁር የምለው። ወይ አውቆ የሚያጠፋ ነው ወይ ደግሞ አውቆ የሚያለማ ነው። ማለት ዕውቀቱን ተጠቅሞ የሚያጠፋ ምሁር አለ፣ ዕውቀቱን ተጠቅሞ ደግሞ የሚያለማ ምሁር አለ። ይሄ ምሁር ነው። ኦኬ ምሁር ነው። ተምሬያለሁ ብሎ ግን ዝም ብሎ የሚነዳ ከሆነ ከክላሱ ብላክቦርድ የተለየ አይደለም። ክላስ ውስጥ ከተለጠፈው ብላክቦርድ የሚለይ አይደለም። ብላክቦርዱ ላይም እኮ ይጻፍበታል እኮ ፊዚክስ፣ ፊሎሶፊ ስንት የማይጻፍበት ስንት እውቀት አለ ብላክቦርዱ ላይ ይፈስበታል እኮ። ነገር ግን አንዱንም አያውቀው። አሁን ያቺ ሀገር በጣም የተበደለች የመሰለኝ እኔ ይሄ አሁን የመጣው አብይ አህመድ 2010 ላይ መጥቶ ህዝቡን እንደፈለገ አድርጎ ሲነዳው ስመለከት ያቺ ሀገር በምሁር እጥረት በቃ ከፍተኛ ዲፊሽንሲ ውስጥ እንደገባች የገባኝ የዛን ጊዜ ነው። ምሁር እንደዛ አይደለም፣ ዝም ብሎ የሚነዳ አይደለም። ምሁር ካልም ዳውን ይላል፣ ሲት ዳውን ይላል፣ ሌት ሚ ቲንክ ይላል፣ ሌት ሚ ሪሰርች ይላል፣ ኦኬ ሌት ሚ ሲ ዲስ ይላል፣ let me gather some information, let me gather some data, let me do some kind of analysis ይላል ምሁር። ዝም ብሎ ጁንታ ስትለው ጁንታ እያለ የሚተም አይደለም። ዝም ብሎ የቀንጅብ ስትለው የቀንጅብ እያለ የሚተም አይደለም። ዝም ብለ ትግራይን እናጥፋ ስትለው 360 ዲግሪ ሊያጠፋ የሚችል አይደለም ምሁር አይደለም። ምሁር ማለት ህወሓትን ሰው ሊወደው ይችላል፣ ሊጠላው ይችላል። that's not my business። እሱ አይደለም የኔ እንትን። በሚሰራው ነገር ይውደደው፣ በሚሰራው ነገር ደግሞ ይጥላው፣ ራሱን በራሱ ያውጣው። እሱ አያገባኝም እኔ። that's not my focal point. my focal point is ከ95% በላይ የሚሆነው ከ98% በላይ የሚሆነው ህዝብ ነው። ህዝብ ነው። የትግራይን ህዝብ ሂደን ብንመለከተው ብናየው ከድንጋዩ ጋር እየታገለ ካፈሩ ጋር እየታገለ ምድር ላይ ቆፍሮ ከስር ውሃ እያወጣ በዛች የሆነች ነገር እየዘራ የሚኖር የቀን ስራውን እየሰራ የሚኖር ህዝብ ነው። ይሄ ነው። ይሄንን ጁንታ ነው እያልክ የምትገድል ከሆነ
በቃ በከፍተኛ ደረጃ አጋንንት ተጠናውተዋል ማለት ነው። ዩ አር አንደር ኮንትሮል ኦፍ በአጋንንት አሰራር በቃ እዛ ውስጥ ነው ያለው ማለት ነው። ላይክ ሊታሰብ የሚገባውም አይደለም። እንደሱ አይደረግም። ነውር ነው ይሄ። እጅግ በጣም ነውር ነው። ግፍ ነው ይሄ። ነውር፣ ግፍ፣ በሰው ላይ ሊደረግ የማይገባ ነገር እንደ ሰው። ኦኬ እኛ እኮ ሰው ነን ስንል እኮ ሶስት ነገር ነው ያለን። ሶስት ነገር ነው ያለን። ነፍስ አለን፣ ስጋ አለን፣ ስፒሪት ደግሞ አለን፣ መንፈስ አለን። መንፈሱ የታወከበት መንፈሱ ኢቪል የሆነበት ሰው ነው ሰው የሚገለው። ቃይል እኮ አቤልን የገደለው እኮ መንፈሱ በኢቪል ፖሰስድ ስለሆነ። ልክ እንደዚህ ምን አረገ ይሄ ህዝብ? ምን አደረገ? መሪዎች ሊያጠፉ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ። ን እነሱን በምጠይቅበት መንገድ ልጠይቅ ትችላለህ ካደረጉ። እኔ እንደማስበው በ27 ዓመት ውስጥ የነበረ መንግስት ኦሮሚያ ውስጥ የነበረ ዘራፊ፣ ደቡብ ውስጥ የነበረ ዘራፊ፣ ትግራይ ውስጥ የነበረ ዘራፊ፣ አማራ ውስጥ የነበረ ዘራፊ፣ አፋር ውስጥ የነበረ ዘራፊ፣ ሁሉም የዘራፊ ማህበራት አባል ነው የነበሩ። እዚህ አንደኛውን ጻድቅ ተደርጎ ሌላኛው ደግሞ በቃ ምንም አላደረገም ምናምን እየተባለ እንደዛ የሚባል ነገር የለም። ሌባ ሊያዝ ካልክ ሌባ መያዝ አለብህ። ኩራፕትድ የሆነ ሰው ሊያዝ ካልክ ኩራፕትድ የሆነ ሰው ነው መያዝ ያለብህ። ሪጋርድለስ እዛ ስንት የምናውቃቸው የሀገር ዘራፊዎች ተቀምጠው እነሱ ልክ እንደ ሀገር ነፃ አውጪ የተቆጠሩ አንደኛው ግሩፕ ብቻ ታርጌት የሚደረግበት መንገድ ይሄ ፍትህ አይደለም። ፍትህ አይደለም። ከዛ በኋላ ሰውየው እዛ አዲስ አበባ ላይ ያለችው ፓወሩን እሱን ለማጠናከር መጀመሪያ የቀንጅብ አለ፣ አንድን ህዝብ በሙሉ ታርጌት አስደረገ። ከዛ በኋላ ደግሞ ጁንታ ብሎ 360 ዲግሪ አንድን ህዝብ አስከብቦ አስፈጀ። ያ የተፈጀ ህዝብ ዛሬ ተፈናቅሏል። ያ የተፈጀ ህዝብ ዛሬ ማረስ አይችልም። ያ የተፈጀ ህዝብ ዛሬ የሚያግዙት ልጆቹ የሉ፣ ሞተዋል። የሚያግዙት የሚያርሱለት አብረው ምናምን እንትን የሚያደርጉለት የሉ፣ ሞተዋል። ቅድም እንደተናገርኩት ትግራይ ላይ የተደረገው ከፕሪቶሪያ ስምምነት ደግሞ በኋላ አሁን የአማራ ህዝብ ላይ እየተደረገ ነው። ምዕራብ ኦሮሚያ ላይ ከ2010 ጀምሮ እስከ ዛሬ ድረስ እንደቀጠለ ነው ያለው። ግድያው በሰው ላይ ነው። ምንም ያላረጉ በቃ የገሌ ደጋፊ ነው እየተባለ በቃ ጨፍጭፈው ግደለው ነው፣ በድሮን ለኩሰው ነው። እንዲህ እየተባለን እስከ መች ድረስ ነው የምንቀጥለው? that's my question. ኦኬ አሁን ያለን ቻንስ ይሄ ነው ያለን ቻንስ። ወይ አዲስ አበባ ያለው ፓወር በቃ ለሱ ሰረንደር ማድረግ ነው። ትግራይ ያለ ፖለቲከኛም አማራ ውስጥ ሌላም ያለ በቃ ሰረንደር አድርግና እሱ በሚያድልህ ቁና መሰረት መኖር ነው። አንደኛ ነው። እንደሱ አይደለም። የህግ የበላይነት ሊኖር ይገባዋል ከተባለ ደግሞ በየአካባቢው ሰው የበደሉ ሰዎች አሉ። እነዚህ ለፍርድ መሄድ አለባቸው። ቀጥሎ ደግሞ በየአካባቢ ያሉ ሰዎች ተሰብስበው ስለራሳቸው ዕጣ ፈንታ ሊመካከሩ ይገባል። what's going to be our destiny የሚባለውን ነገር ላይ ሊመካከሩበት ዲስከስ ሊያደርጉ whatever ይገባል። ይሄ ከሆነ በኋላ የዛ ጊዜ ምን ሊመጣ ይችላል ማለት ነው? የህዝብ ጥያቄዎች ሊመለሱ ይችላሉ። ስለዚህ በማጠቃለያ አሁን ምንድነው አሁን እየተከሰቱ ያሉ ድርቅ፣ ረሃብ ሰው ሰራሽ ናቸው እና እንትኑ ኮዞቹ
አንደኛው ኮዝ ጦርነት ነው። ሁለተኛ ዲስፕሌስመንት ነው። ሶስተኛ ደግሞ ኢንፍሌሽን ነው። ኢንፍሌሽን because of like the government policy by themselves ይሄ ነው እየተከሰተ። ስለዚህ ለኢትዮጵያ ሕዝብ የምናገረው ነገር ምንድነው? ሰውየው ከ2010 ከመጣ ጀምሮ ሲደግፉት የነበረው አደጋገፍ ትክክለኛ አደጋገፍ አይደለም፣ ራሽናል አደጋገፍ አይደለም። ሲደግፉ የነበረው ሞታችሁን ነው። ሲደግፉ የነበረው ውርደታችሁን ነው። ሲደግፉ የነበረው በቃ it's like to down to hill ነው። it's like አሁን አገሪቷን እየመራ ያለው ኃይል it's like very dangerous የሚባል ኃይል በኢትዮጵያ ውስጥ ታይቶ ተሰምቶ የማይታወቅ ኃይል ነው። ለአማራ የሚጨነቅ አይደለም፣ ለኦሮሞ የሚጨነቅ አይደለም፣ ለትግራይ የሚጨነቅ አይደለም፣ ለአፋር ለሶማሌ ለምናምን የሚጨነቅ አይደለም፣ ለራሱ ስልጣን ብቻ የሚጨነቅ ቡድን ነው። ስለዚህ ጠላቶቼ ያሉኝ ባላቸው ቦታ ላይ ድሮን ለመተኮስ ወደኋላ እማይል፣ የሀገሪቷን ሪሶርስ ለመጠቀም ወደኋላ እማይል፣ የውጭ ሰራዊት አስመጥቶ ለማስጨፍጨፍ ወደኋላ እማይመለስ ነው። ስለዚህ የትግራይ ህዝብ እንደ ህዝብ እንዲህ ሁላ መከራ ሊወርድበት አይገባም። የአማራ ህዝብ እንደ ህዝብ የሁላ መከራ ሊወርድበት አይገባም። ምዕራብ ኦሮሚያ ላይ ያለው ጭፍጨፋው ልክ ዘ ሴም ቲንግ ነው። ይሄ ሊሆን አይገባም። በሌሎች አካባቢ ያሉ ጭፍጨፋዎችም እንደዛ ሊደረጉ አይገባቸው። ስለዚህ የጥሞና ጊዜ እስቲ ውሰዱ። የጥሞና ጊዜ እስቲ ጀስት ውሰዱ። ምን እያደረግን ነበረ? ከ2010 ጀምሮ ምንድን ያደረግነው? ምንድን የሰራነው? ማንን ነው ጠላት ስናደርግ የነበረው? ማንን ነው ወዳጅ ስናደርግ የነበረው? ወዳጆቻችን ጁንታ ግደል እያሉ ሲልኩ የነበሩ ወዳጆቻችን ዛሬ ጀዊሳ ግደል እያሉ ራሳችን እያስገደሉን አይደለም ወይ ማለት አለብን። ህሊናችን የተፈጠረው ለማሰብ ነው። እነዚህ ሰዎች ህዝብ አይወዱ፣ ህዝብ አይወዱ። የህዝብ ምንም ነገር የላቸው። የርኢቶ ዓለም ጭንቀት ነው ያለባቸው። ጭንቀት ታሪካቸውም እሱን ነው የሚያሳየው። ተማሩ ቢባሉ አይማሩ፣ ተመራመሩ ቢባሉ አይመራመሩ። እስቲ የሆነ ታንጀብል የሆነ ነገር አምጡ ስሩ ቢባሉ አያመጡ። የላቸው አቅም የሚባል ነገር የላቸው። አስገድሉ በላቸው ነምበር 1 ናቸው። አስጨፍጭፉ በላቸው ነምበር 1 ናቸው። አሳብቁ በላቸው ነምበር 1 ናቸው። አጣሉ በላቸው ነምበር 1 ናቸው። ስለዚህ አገሪቷ በአጠቃላይ በዚህ ችግር ውስጥ ነው ያላቸው። አሁን አገሪቷ ችግር ውስጥ መውደቋ ብቻ አይደለም አሳሳቢው። አሁን በጣም የሚያሳስበው ነገር እሱ ብቻ አይደለም። አሁን ችግር ውስጥ መውደቋን እያየን ለዛ ደግሞ መፍትሄዎች ምናምን ነገር ስናቀር ያንን መስማትና አናላይዝ ማድረግ የሚችል ሰው የለም። በትግራይ በኩል የለም፣ በአማራ በኩል የለም፣ በአዲስ አበባ በኩል የለም፣ ኦሮሚያ ውስጥ የለም። በቃ ልክ ምህዋሯ እንደጠፋባት መርከብ ባህር ላይ ተቀምጦ እንደዚህ የሚወዛወዝ ሰው ነው ያለው። ይሄ ያሳስበናል፣ በጣም በጣም ያሳስበናል። ስለዚህ ምሁራን የሆናችሁ በተለያዩ የሀገሪቷ ክፍል ያላችሁ ሰዎች የምሁር ስራ ስሩ። ምሁር ማለት አንድ ፕሮብሌም ሶልቭ ማድረግ የሚችል ማለት ነው፣ ወይ ደግሞ አውቆ ፕሮብሌም የሚፈጥር ነው። አውቃችሁ ፕሮብሌም እየፈጠራችሁ ካላችሁ ኦኬ ለታስተው። ነገር ግን አውቃችሁ ይህንን ችግር ማስወገድ ነው የምንፈልገው የምትሉ ደግሞ ከሆነ ማለት ነው ከሆነ አሁን ያሉትን ነገሮች ስቴፕ ባይ ስቴፕ ተመልክተን ከጂኦፖለቲክሱ ጀምሮ አገሪቷ ውስጥ ያለውን ደግሞ መዋቅር በደንብ አድርገን ተመልክተን በዛ ላይ ከተወያየንበት ለውጥ ማምጣት እንችላለን።
አሁን ዝም ብላችሁ ለምሳሌ ህወሓትን ብታማርሩት ብጠሉት ምናምን እኔ አግባብነት ያለው አይመስለኝም። ህወሓት ለምሳሌ ሄደ ቢባልና ሌላኛው ግሩፕ መጥቶ እዛ ቢቀመጥ ከህወሓት የተሻለ ነገር ምን ሊያደርግ ይችላል? ሲስተሚክ ሩት ኮዙን በደንብ አልተረዳችሁም። ሩት ኮዙ ያለው ዶግማው ላይ ነው። ሩት ኮዙ ያለው ፕሪንሲፕሉ ላይ ነው። ሩት ኮዙ ያለው ኔሽን ቢልዲንግ ፒላርስ ላይ ነው። ሩት ኮዙ ያለው ስለዚህ ለሀምሳ ለምናምን ዓመት የተሳሳተ ነገር ነው ስታራምዱ የነበር የማያሻግሩ ነገሮች ናቸው። ራሳችሁ ላይ ጠላት የሚፈጥር ራሳችሁ ላይ ጠላት የሚፈጥር ዶግማዎች ነው ስታራምዱ የነበር። ይህንን ኢቫሉዌት ማድረግ ያስፈልጋል። ኦኬ ማድረግ ያስፈልጋል። ለካ ይሄ ነው እንዲህ ተደርጎ አገር መመስረት አይቻልም። እንዲህ ተደርጎ የፖለቲካል ስቴቢሊቲ ማምጣት አይቻልም። እንዲህ ተደርጎ ከኮንፍሊክት ነፃ የሆነ ነገር ሊመጣ አይችልም ብላችሁ መረዳት ማወቅ አለባት። ሲምፕል ኤግዛምፕል ልንገራት። ሲምፕል ኤግዛምፕል አሁን ለዚህ ሁላ በከራ ለምሳሌ በአማራና በትግራይ መካከል የገባው ይሄ እሳት ምንድን ነው ሲባል ራያ ወልቃይት ነው አይደል? ራያ ወልቃይት ይሄ መሬት ለኔ ይገባኛል፣ ያ መሬት ለኔ ይገባኛል። አሁን ይሄ ኢህአዴግ መንግስት እነዚህን መሬቶች ወደ ትግራይ ሲያካልል የዛን ጊዜ ሪፈረንደም አልተጠቀምም። አያት አልተጠቀምም። the voice of the people አልተጠቀምም። ራሱና ጓደኞቹ ናቸው ሄደው ዝም ብለው ይሄንን እንደዚህ እናሰማምረው ምናምን ነገር ብለው ያሰመሩት። የዛን ጊዜ እንደዚህ አከራካሪ የሆኑ ቦታዎች ላይ ሪፈረንደሞች ወስደው ያለውን ሰው ማዕከል ያደረገ ወስደው አስቆጥረው ቾይሱን ጠይቀው አርገውት ቢሆን ኑሮ ይሄ እኔ ነው ይሄ ነው እየተባለ አሁን ጦርነት ውስጥ አንገባም ነበር። ስለዚህ አሁን ራያ የሚባለው ነገር በደርግ ጊዜ በምናምን የት ነው የነበረው? ወሎ ነው የነበረው በደርግ ጊዜ። ይሄ ወልቃይት ምናምን ነገር ደግሞ የሚባለው ጎንደር ነው የነበረው። ማን ያደረገው ሲባል ኃይለስላሴ ደርግ። ኃይለስላሴዎች ደርግ እነሱስ ሪፈረንደም አድርገዋል ቢባል አላደረጉም። ስለዚህ ጦርነት ነበር፣ ግጭት ነበር። ያንን አቮይድ የምናደርገው በምንድን ነው ሲባል የህዝብን ድምፅ ምን በማድረግ ነው? በማስከበር እንጂ ዝም ብለህ አንተ ጊዜና እንትን ስላገኘህ እዛ ሄደህ ይሄንኛው ክልል 1 ነው ይሄንኛው ክልል 2 ነው ብለው ስለመጣህ አይደል። ህዝብ የተስማማበት ከሆነ ግን ኤቭሪ ታይም ተስማምተን ነው እንደዚህ ያደረግነው የሚል መልስ ስለሚመጣ ማንም ላይ ምን አይፈጥርም ማለት ነው፣ ችግር አይፈጥርም። ስለዚህ ብዙ ያካሄድ ብዙ የተሳሳቱ ያካሄድ እንትኖች ችግሮች ነበሩ። አሁንም የሚፈታው ህዝብ ነው የሚፈታው፣ ፖለቲከኛ አይደለም። የፖለቲካ ስራ ተሰርቶ ምናምን ፓርላማ ውስጥ ምናምን ስለተጨበጨበ እጅ ስለተወጣ ምናምን አይደለም። ኖ ህዝቡን በማማከር ህዝቡን ድምፅ በመውሰድ ነው። የዛን ጊዜ ስቴብል የሆነ አገር መፍጠር ይቻላል። ስለዚህ በዚህ ደረጃ እናስብ። ሌላው ለመላ ለኢትዮጵያ ህዝብ የምጠይቀው እንግዲህ አሁን የትግራይን ህዝብ የምንክስበት አጋጣሚ ነው። እንደዛም አድርጋችሁ ነው መውሰድ ያለባችሁ። እንደዛ አድርጋችሁ መውሰድ ያለባችሁ። ስለዚህ ለተጎዱት ኃይሎች ለተጎዱት አካላቶች የምትችሉትን የሚያክል ኮንትሪቢዩት በማድረግ የተፈጠረብንን ገበን ራሳችን እንሸፍነው። ቀጥሎ ደግሞ ለመላው ለዓለም አቀፉ ማህበረሰብም ይህን ነገሮች በማሳወቅ ሰዎች የሚረዱበትና ሕክምና የሚያገኙበትን መንገድ መፈለግ ይቻላል እና በዛም ዙሪያ ብዙ ስራዎች መሰራት አለባቸው ብዬ አምናለሁ። እኛም እንግዲህ ለምንጽፋቸው አካላቶች በመጻፍ የምናሳውቃቸው ነገሮች ይኖራሉ። ስለዚህ ሁል ጊዜ አንዱ ክልል ተጎድቶ ሌላኛው በሰላም አይኖርም።
ሰላማችን ሊመጣ የሚችለው የሁሉም ሰላም አንድ ላይ ሲመጣ ነው። ጥያቄዎች ይኖሩናል። ሁላችንም ጥያቄዎችን እንደ ማህበረሰብም እንደ ግለሰብም እንደምንም ጥያቄዎች ይኖሩናል እና እነዚህ ጥያቄዎች ደግሞ መመለስ የምንችለው ራሽናል በሆነ መንገድ ሰው በመግደል አይደለም። ንጹህ ሰው መግደል ይሄ እግዚአብሔር የሚወደው ስራ አይደለም። እግዚአብሔር እየራቀን እግዚአብሔር እየተጣላን እንዳለ ነው ማሰብ ያለባቸው። ግፈኛ እንደነ ጎልያድ አይነቱን ሲሞት እግዚአብሔር ይረዳል። ኦኬ። ነገር ግን ምንም ያላደረገ ትግራይ ውስጥ ያለ አንድ ገበሬ እሱን ማፈናቀል ልክ አቤልን ጨፍጭፎ ወንድሙ ጨፍጭፎ እንደገደለው ማለት ነው። ዘሴንት ያንን ልናደርግ አይገባም። ዊ ሹድ ቢ ላይክ ሞራል ቢንግ። ሞራል ቢንግ ማለት ሰዎችን በማዳን የሚደሰት ሰው ነው እንጂ መሆን ያለብን ሰዎችን በመግደል የምንደሰት ሰዎች መሆን የለብን። በዛ ልናገኝ የሚገባው ነገር ይሄ ልናፍርበት ነው የሚገባው። ፈጽመው ልናፍርበት ነው እንጂ የሚገባው ይሄ በፍጹም በዚህ ልንኮፈስበት ምናምን ነገር አይገባም አይገባም አይገባም። ስለዚህ እዚህ ላይ በርትተን እንስራ ላለው አይ ቲንክ ለተራቡት ወገኖች ሰው እየደረሰላቸው ነው ያለው። አሁን ይሄ የሰማናቸው ነው፣ ባይዘው ያየናቸው ነው። በአማራ ክልልም በጣም ብዙ የተራበ አለ። እነሱም ሊታገዙ ሊረዱ ይገባቸዋል። በሌላው ክልል ውስጥም እንዲህ ያላየነው ያልሰማነው መዓት ነው ያለው። ስለዚህ ማንኛውም የረሃብ ያለበት አካባቢ ተረባርበን ያንን ረሃብ ማስቆም ይገባናል። ጦርነቶችን ማስቆም ይገባናል። መፈናቀሎችን ማስቆም ይገባናል። ያንን አድርገን ነው ወደ ምክክር መንገድ መተን አሁን ከገባንበት ችግር ልንወጣ ነው የሚገባን ነው የዛሬ መልእክቴ። ስላዳመጣችሁኝ አመሰግናለሁ። ዮሐንስ ነበርኩኝ። መልካም ጊዜ ይሁን። አሜን። ቻው።